የስታንፈርድ ዩኒቨርሲቲ ተመራቂዎች የሆኑት ቢል ሂውሌት እና ዴቪድ ፓካርድ 1939 ዓመተ ምህረት ላይ እጃቸውን ለመልካም ነገር ተጨባበጡ። እነዚህ የስታንፎርድ ተመራቂዎች ፓውል አልቶ በሚገኘው የመኪና ጋራዥ ውስጥ አነስተኛ የሆነ የድምፅ ማሽን ሳውንድ ኦሲሌተር አመረቱ። ሂውሌትና ፓካርድ በፈጠራ በምርምር እና የሰሩትን በመሸጥ ታላቅ ራዕይ ይዘው ሲንቀሳቀሱ የመጀመሪያ ምርታቸው የሆነውን ኦዲዮ ኦሲሌተር በወቅቱ ትልቅ የሆነው ሙቪዎች አምራች ዋልት ዲዝኒ 6 ማሽኖች ካመረቷቸው ሲገዛቸው የኤችፒ የምስረታና የወደፊት ህልም ወለል ብሎ መታየት ጀመረ። ከዛም እነዚህ ሁለት ምርጥ ጓደኛሞች የሲሊከን ቫሊ መቆርቆር ምክንያት በሆነው የሥራ ስፍራቸው ምርምርን፣ ጥናትን በማከናወን የተለያዩ የመለኪያና የመሞከሪያ ማሽኖችን፣ ሳይንሳዊ የሆኑ ካልኩሌተሮችን፣ ሌሎች ደግሞ መሰረታዊ ነገሮችን እያመረቱ ቀስ በቀስ ኮምፒውተርን ወደ ማምረት ኢንዱስትሪ ውስጥ ራሳቸውን አስገቡ። $583 የተመሰረተው ድርጅታቸው ቀስ እያለ ካፒታሉን እያሳደገ አቅሙን እየጨመረ የተለያዩ ምርቶችን ለዓለም እና ለአሜሪካ ገበያ ማቅረብ ጀመረ። ከነዚህ ምርቶች መካከል የኮምፒውተር፣ የማተሚያ ማሽኖች፣ ፕሪንተሮች እንዲሁም የተለያዩ የኔትወርክ ዕቃዎችን ማምረትና ማከፋፈል የቀጠለው ኤችፒ በዓለም ላይ ተወዳጅ የሆነውን ኮምፓክ በ2002 በአጠቃላይ በመግዛት ኤችፒ ኮምፓክ የሚባለውን ብራንድ ለተወሰነ ጊዜ ራን ካደረገ በኋላ አጠቃላይ ኮምፓክ የሚባለውን ስያሜ በመግዛት ከፍተኛ የሆነ የቴክኖሎጂካል ገበያውን ድርሻ ወስዷል። ኤችፒ በምርምርና በተለያዩ ሳይንሳዊ ዘርፎች ላይ የሚሳተፍ ሲሆን ሃርድዌርን ማምረት ብቻ ሳይሆን ሶፍትዌሮችንም ለተለያዩ ኢንዱስትሪዎች በማምረት አቅርቧል። ኤችፒ በ2015 ዓመተ ምህረት በጣም ዘመናዊ የሆነና ወሳኝ ውሳኔ ወስኖ ወደ 2 የተለያዩ እጅግ ግዙፍ የሆኑ የዓለማችን ታይኩን ድርጅቶች ኤችፒ ኢንኮርፖሬሽን እና ሂውሌት ፓካርድ ኢንተርፕራይዝ ለ2 ተከፍሎ የሐሳባቸውን የሥራቸውንና የምርምራቸውን ሂደት ለመስራትና ለመፈጸም እንዲመቻቸው ለአሰራር ይህን አድርገዋል። ኤችፒ ከሚያመርቷቸው ምርቶች መካከል ኤችፒ ፓቪሊየን ለቤት እና ለተማሪዎች እንዲሁም ደግሞ በተለያዩ ፐርሰናል ለግል አገልግሎቶች ላይ ለመጠቀም ተመራጭ ሲሆን ኤችፒ ኤንቪ የሚባለው ብራንዳቸው በፈጠራ ስራ ላይ ክሪኤቲቪቲ በሚፈልግ ስራ ላይ ላሉ ከውጭው ዲዛይን እስከ ውስጡ ድረስ የተመቸ ሆኖ የተሰራ ኮምፒውተሮች ናቸው። በመቀጠልም ኤችፒ ስፔክተር ከፍተኛ መደብ እና ውበት ያላቸው ላፕቶፖች ለስራ አስፈጻሚዎች እና አስተዳደር ላይ ለሚሳተፉ ቢዝነስ ፐርሶኔሎች የሚመረቱ ሲሆን እነ ኤችፒ ኤሊት ቡክ ኮሜርሻል ወይም ደግሞ የንግድ ስራ ላይ ኤችፒ ፕሮቡክ እንዲሁ ተመሳሳይ በሆነ ዘርፍ ላይ የሚጠቀሙባቸው ሲሆን ኦመን እና ቬክተስ ደግሞ ለጌሚንግ እና አርኪቴክቸራል ስራዎች ተወዳጅ የሆኑ የኤችፒ ምርቶች ናቸው። ተመልካቾቻችን ስለ ኤችፒ በጣም አጠር ያለ ዳሰሳ ያደረግን ሲሆን ይሄ ጄኔሲስ በሚል የምናቀርበው ፕሮግራምን እንዲከታተሉን ሁል ጊዜ ኖታ ቴክኖሎጂ ሲጋብዙታል። ሌላ ርዕስ እስከምናመጣ ድረስ ቸር እንሰንብት። ኖታ